ዛሬ በዚህ ሰዓት ወሳኝ ለሽያጭ የቀረቡ ሁለት የቤት መረጃዎችን ይዤላችሁ መጥቻለሁ። አንደኛው እጅግ በጣም ምርጥ የመኖሪያ መንደር ላይ ቆንጆ ቪላ ቤት፣ ሁለተኛው ደግሞ በጎላጎል 22 አካባቢ ምርጥ ለማንኛውም የንግድ አገልግሎት መሆን የሚችል ግራውንድ ፕላስ 4 የሆነ 450 ካሬ ሜትር። እያንዳንዳቸው ሙሉ መረጃ እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በውጭም በሀገር ውስጥ ያላችሁ በአዲስ አበባ ውስጥ ዘመናዊ ቤት እጅግ በጣም ምርጥ ሰፈር ላይ መኖር የምትፈልጉ ይህ ቤት ለእናንተ ነው። እንደምታዩት ግቢው ሰፊ ሲሆን 257 ካሬ ሜትር የካርታ ስፋት ያለው ነባርና ዲጂታል ካርታ ሲሆን ቤቱ ደግሞ ጥንቅቅ ብሎ ያለቀ ደስ በሚል የፊኒሽንግ እቃዎች ያለቀ ምንም አይነት ቀሪ ወጪ የማይጠይቅ እጅግ ሲበዛ አንደኛ የመኖሪያ መንደር ላይ የሚገኝ ቤት ነው። ታዲያ ይህ ቤት ቢያንስ ግቢው በቂ የመኪና ማቆሚያ ያለው ሲሆን አነስ ያሉ የቤት መኪኖችን 3 እንዲሁም ተለቅ ያሉ 2 በነፃነት እንዲያቆም ታስቦ ተሰርቷል። ከቻላችሁ እዛ በላይ ማቆም ይቻላል። ይህ የምታዩት እንግዲህ የቤቱ ዋናው ሳሎን ሲሆን ቅድሚያ ከግቢ እንደገባን የምናገኘው ነው። ኦፕን ኪችን የለውም። ቤቱ ግን በጣም ቆንጆ ደስ በሚል ሁኔታ ተገንብቶ ያለቀ ቤት ሲሆን ዋናው ላይ 3 ቆንጆ መኝታ ቤቶች ሰፋ ብለው የተዘጋጁ ክፍሎች ያሉት ሲሆን እያንዳንዱ ክፍል ደግሞ የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦም የተሰራ ነው። ቁም ሳጥን ፊት ለፊት ትልቁ መኝታ ቤት በዚህ መልኩ የተሰራ ሲሆን እዚህ ላይ ደግሞ እንደ ከፈትን ቀጥታ ውስጥ ላይ የምናገኘው የትልቁ መኝታ ቤት መታጠቢያ ክፍሉን ነው። ገንዳ ተገጥሟል። እንግዲህ ሻወር ቤቱ ሴራሚክ ከታች እስከ ላይ በጥሩ ሁኔታ በሚያምር መልኩ ጽድት ያለ ቦይለር የተገጠመለት ሰፋ ብሎ የተዘጋጀ ሲሆን ከፈለጋችሁ እንደ ጃኮዚ ሌሎች ነገሮችን ማስተካከል ትችላላችሁ። ነገር ግን በቂ የሚባሉ ነገሮች ሁሉ የተሟሉለት ነው። እዚህ ላይ ደግሞ የምናገኘው የልጆች መኝታ ክፍል ሲሆን ሰፊ ነው። ምናልባት ሌሎች ቤቶች ላይ የማስተር ቤድሩም የሚያክል ስፋት ያለው ሲሆን ይህ የካርታ ስፋቱ ሰፋ ብሎ ስለተገኘ እያንዳንዱ የልጆች መኝታ ቤት ሁሉም ክፍሎች በጣም ሰፊና ቆንጆ ተደርገው የተሰሩ ናቸው። እንደምታዩት የብርሃን ስራዎቹ በጥሩ ሁኔታ የተዘጋጁ ሲሆን ዋና ቤቱ ላይ በጠቅላላው 3 መኝታ ቤቶች፣ 2 የልጆች፣ 1 አዋቂ እንዲሁም 2 መታጠቢያ ቤትን የያዘ ሲሆን ከዋና ቤቱ እንደወጣን ፊት ለፊት የምናገኘው ደግሞ የሰርቪሱን ቦታ ነው። ታዲያ በዋና ቤቱና በሰርቪሱ መሀል ያለው ክፍት ቦታ በጣም ደስ የሚል ለመንቀሳቀስ እጅግ በጣም አመች ተጨማሪ ሮቶም የተቀመጠበት ቦታ ያለው እጅግ በጣም ደስ የሚል አካባቢ ነው። ታዲያ ይህ የምታዩት ዋናው ትራዲሽናል ኪችን ወይም ማብሰያ ክፍል ሲሆን እያንዳንዱ ቆንጆ ተደርጎ የተሰራ ነው። አሁን የምታዩት ደግሞ የሰርቪሱ ቦታ ላይ የተሰራ መኝታ ቤት ሳሎን ተደርጎ ለምሳሌ አንድ አባወራ መኖር እንዲችል ታስቦ የተዘጋጀ ሲሆን የሰርቪሱ ቦታ በዚህ መልኩ ተዘጋጅቷል። ታዲያ ከዚህ ቀጥሎም የምታገኙት የውጭ ሻወር ሽንት ቤት በጥሩ ሁኔታ ጽድት ተደርጎ የተዘጋጀ ሲሆን በአጠቃላይ ይህን ቤት እንግዲህ ምንም አይነት ወጪ እንዳይጠይቅ ተደርጎ ጽድት ብሎ ያለቀ ቤት ነው። ነባር ነው። ዲጂታል ካርታ ነው። እጅግ በጣም ደስ የሚል ከቤቱ ይልቅ ደግሞ ሰፈሩን በጣም የምትወዱት የመኖሪያ መንደር ላይ 24 ሰዓት ጥበቃ ያለበት መታችሁ ብታዩት የምትመሰክሩት ነው። አካባቢው ላይ እንግዲህ በርካታ ነዋሪዎች መኪኖችን ግቢ ውስጥ አያስገቡም። ውጭ ላይ ብቻ ነው እንግዲህ የሚያቆሙት። ያ ደግሞ በመውጫም በመግቢያ በኩልም 24 ሰዓት በኤጀንሲ ስለሚጠበቅ ለመኖሪያነት ተመራጭ የሆነ መንደር ላይ መኖር የምትፈልጉ እጅግ በጣም አስተማማኝ ሰላማዊ ሰፈር ላይ ቤት ገዝታችሁ መኖር የምትፈልጉ ወይም የምታከራዩ ካላችሁ ቤቶችን ከመግዛታችሁ በፊት ይህን ሰፈር ይህን ቤት መታችሁ እዩት። በጥሩ ሁኔታ ፋይሎችን አጣርታችሁ ከሻጮች ጋር ደግሞ ተገናኝታችሁ ዋጋ በመስጠት በመደራደር በጥሩ ዋጋም እንደምትገዙት ባለሙሉ ተስፋ ነን። አሁን ለሽያጭ የቀረበበት ዋጋ 32 ሚሊዮን ብር ጥሪ ነው። 32 ለምን ተባለ? እናንተ መታችሁ አካባቢውን እዩትና ይህ ሲያንሰዋል ትላላችሁ። ስለዚህ ይህን ቤት መታችሁ እይልን። ስትመጡም ሌሎች አማራጭ ቤቶችን አዘጋጅተን እንጠብቃችሁ። ቀድማችሁ ደውሉና ቀጠሮ አሲዙን። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። በሁለተኛ ደረጃ ዛሬ ያቀረብኩላችሁ የቤት መረጃ ይህ የምታዩት ግራውንድ ፕላስ 4 ወደ ላይ እንዲሁም ቴራስ 5ኛ ተደርጎ
የተገነባ 450 ካሬ ሜትር ላይ ያረፈ በካርታ ማለት ነው። የሚገኘው ደግሞ በ22 ጎላጎል አካባቢ የሚገኝ ከአስፓልት 40 ሜትር ወይም ሁለተኛ ቤት ላይ የሚገኝ ሲሆን ይህን ቤት ለቢዝነስ አገልግሎት፣ ለሆቴል፣ ለተለያዩ አገልግሎቶች መሆን የሚችል ነው። ግቢው በምታዩት መልኩ ቢያንስ እኛ እንዳየ ነው 10 መኪኖችን በጥሩ ሁኔታ ያስቆማል። ካሁን በፊት እንደ አልጋ ቤት ወይም እንደ ገስት ሃውስ ነገር ያገለግል ነበር። ታዲያ አሁን ምንም አይነት አገልግሎት እየሰጠ ሳይሆን ባዶ ቤቱን ይገኛል። ይህን ቤት ገዝታችሁ የፈለጋችሁትን አገልግሎት ማስቀጠል የምትችሉ ብታከራዩት በወር ቆንጆ ብር ገቢ ያስገኛል። ከዛ ውጭ ራሳችሁ ብትሰሩበትም አዋጭነቱ እጅግ በጣም የተረጋገጠ ምርጥ የስራ ቦታ ላይ የሚገኝ ነው። በካርታ ስፋቱ 450 ካሬ ሜትር ሲሆን ቆንጆ ተደርጎ የተሰራ እያንዳንዱ ክፍሎች ደግሞ የውስጥ ሻወር፣ ሽንት ቤት የተዘጋጀላቸው ቀለም ብቻ ወጪን የሚጠይቅ ምንም አይነት ሌላ ወጪ አይጠይቅም። ግራውንድ ላይ 4 ክፍሎች አሉት። እንደዚህ ለቢሮ አገልግሎት እስካሁን ሲሰጥ የነበረ ከዛ ውጭ ከአንደኛ ፎቅ ጀምሮ ለአልጋ ክፍል እንዲሁም ለገስት ሃውስ አገልግሎትም ሲሰጥ የቆየ ነው። ቤቱ በቅርቡ ተሰርቶ የተጠናቀቀ አገልግሎት እየሰጠ የነበረ ነው። ታዲያ አሁን በምታዩት መልኩ ምንም አይነት አገልግሎት እየሰጠ ሳይሆን ቤቱ ባዶውን ይገኛል። ወሳኝና ትክክለኛ ገዥ ከሆናችሁ ቤቱን ወሳኝ ሻጭ ብር የሚፈልግ ለሽያጭ አቅርቦት ይገኛል። ይህን ቤት እንግዲህ በባንክ አሊያም በካሽ መግዛት ለምትፈልጉ ፋይሉ ዝግጁ ነው። መታችሁ ማየት እንዲሁም ከሻጩ ጋር መገናኘት ትችላላችሁ። የኮሪደር ልማት እንዲሁም መልሶ ማልማት የማያገኘው አካባቢ ሲሆን ቆንጆ አካባቢ ነው የሚገኘው። እንግዲህ ፋይሉንም በጥሩ ሁኔታ በዲጂታል ደረጃ የሚገኝ ነው። አጣርታችሁም እንግዲህ መግዛት ከፈለጋችሁ እንደዛው ማድረግ ትችላላችሁ። ታዲያ ዋጋውን በ110 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረበ ወሳኝ የቢዝነስ ቦታ ነው። ስለዚህ ይህን ቤት ብትገዙት እስከ 700 ሺህ ብር በወር እንደሚከራይ የተለያዩ መረጃዎችን በአካባቢው አጣርተናል። ከዛ ውጭ ይህን ቤት ብትገዙት ወጪያችሁ ሊሆን የሚችለው የስም ማዞሪያ፣ ከዛ ውጭ ደግሞ የቀለም እድሳት ብቻ ሊሆን ይችላል። የውስጥ መታጠቢያ ቤቶች፣ ቁም ሳጥን፣ በሮች እያንዳንዳቸው የሴራሚክ ስራው ጥሩ የሚባል የፊኒሽንግ ስራን ተጠቅሟል። ምናልባት ጽዳት እንዲሁም እንደነገርናችሁ ቀለም ብቻ ሊጠይቅ ይችላል እንጂ ከዛ ውጭ ቀጥታ ወደ ስራ መግባት የሚያስችል ነው። ስለዚህ ዋጋውም ትክክለኛ ወሳኝ ገዥ ይምጣ፣ አንጣላም፣ እንደራደራለን ብሏል። እንግዲህ በፍጥነት ለምትገዙ ሰዎች የተሻለ የዋጋ ድርድርም እንደሚደረግላችሁ ተነግረናል። ቤቱ በደረጃ ብቻ የተገነባ ሲሆን ምንም አይነት ሊፍት እንግዲህ አልተገጠመለትም። ቴራሱ በዚህ በምታዩት መልኩም ተገንብቶ የሚገኝ ነው። ምናልባት ቴራሱ ወደ ቤት እንቀይራለን ካላችሁም ማድረግ ወይም መቀየርና ማሻሻል ትችላላችሁ ተብሏል። እንግዲህ አናቱ ወይም ቴራሱ ላይ ደግሞ 2 ክፍሎች፣ 1 መታጠቢያ ክፍል እንዲሁም ስቶር ተዘጋጅቶለታል። ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ አሁኑኑ መደወል፣ ከሻጩ ጋር መገናኘትና ቤቱን መጎብኘት ለምትፈልጉ መምጣት ትችላላችሁ። የዛሬው መረጃን በዚህ ጨርሻለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ